የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ ደራሲ ፍስሐ ያዜ ካሳ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ መጽሐፉ የታተመው በ2004 ዓመተ ምህረት የተከበራችሁ የቻናላችን ቤተሰብ አባላትና የትረካችን ተከታታዮች የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል የሆነውና ስለ አፄ ኃይለ ሥላሴ ዘመነ መንግስት የሚያወሳው ክፍል 13 ትረካ አሁን ይቀርብላችኋል። እናንተም ሙሉ ትረካውን ሳትሰለቹ እንድትከታተሉትና እንድታዳምጡት በትህትና እንጠይቃችኋለን። የደወሏን ምልክት እየተጫናችሁ ሰብስክራይብ በማድረግ የታሪክ ሚዲያ ቻናል አባል እየሆናችሁ ታሪክ አጣጡ። ቪዲዮአችንን ላይክ እያደረጋችሁ ድጋፋችሁን ግለጹልን። ሼር እያደረጋችሁ ሌሎችም ቻናላችንን እየተቀላቀሉ ታሪኮችን እንዲያጣጥሙ አድርጉን። በኮሜንት ቦታ ላይ ማንኛውንም ሐሳብ፣ አስተያየት፣ ጥቆማና ምክር ጻፉልን እያል አሁን ወደ ሙሉ ትረካው እናመራለን። ጃንሆይና ንግድ። ንግድ በጃንሆይ ዘመን ነው የዘመነው። አብዛኛው ወደ ውጭ የሚላኩ ሸቀጦች የእርሻ ውጤቶች ነበሩ። ከጠቅላላው የውጭ ንግድ 80% የሚይዘው በዘመናቸው ግጥም ተገጥሞ በጅማ ወጣቶች ዜማ የተሰራለትና ዛሬም ድረስ የሚዘመርለት ቡና። ቀጥሎ ቆዳና ሌጦ ነው። ከዚያም ጥራጥሬና የቅባት እህሎች ይከተላል። የወጪና ገቢ ንግዱ ከወደ መጀመሪያ ተመጣጣኝ ስላልነበረ የውጭ ንግዱ ውጤት እዚህ ግባ የሚሉት አልነበረም። ከውጭ የሚገቡ ሸቀጦችን አገር ውስጥ ማምረት ሲጀመርና ኢንዱስትሪዎች ሲስፋፉ ግን መጠነኛ ለውጥ ታይቷል። የንግድ ሂደቱ የአገሪቱን የዓለም አቀፍ ግንኙነት አቅጣጫ የተከተለ በመሆኑ 40% ከአሜሪካ ጋር ሲሆን በተለይ የቡና ንግድ 70% በአሜሪካ ገበያ የሚጣራ ነው። በገቢ ንግድ ረገድ ደግሞ በቅደም ተከተላቸው ጣሊያን፣ ጃፓን እና አሜሪካ በዋናነት ይጠቀሳሉ። ንግዱ ኪሳራ መሆኑ ሲታይም ነው የኢንዱስትሪ ፖሊሲው ላይ ማተኮር ያስፈልጋል። የውጭ ሸቀጦች ዋጋ እየወረደ የገቢ ሸቀጦች ዋጋ እየናረ ብዙ ኪሳራዎች ታይተው ነው። የአገር ውስጥ ንግድን በሚመለከትም ቀደም ሲል በወደቦች አቅራቢያ በሚገኙ የኢትዮጵያ ከተሞች ተጧጥፎ በመሃል ከተማው የቀዘቀዘ የነበረው የአገር ውስጥ ንግድ ወደ አዲስ አበባ አተኩሯል። የቀድሞው የሚኒሊክ የአራዳ ገበያ ከወረራው ጊዜ ጀምሮ ፒያሳ በሚል አዲስ ስም ተሰይሞ የነጮች መገበያያ ሆኖ ነበር። መርካቶን ለአበሻ መከለላቸውም ይታወቃል። ስለዚህ የችርቻሮው ንግድ ከፒያሳ ወጥቶ ወደ መርካቶ ተዛወረ። ፒያሳ ላይ ሰፍረው ይነግዱ የነበሩ
የውጭ ዜጎች የበላይነታቸው በታታሪው የጉራጌ ብሔረሰብ እየተሸረሸረ ከስሟል። የመርካቶ ጉራጌዎች በየመን አረቦች ቁጥጥር ስር ሆኖ የነበረውን የችርቻሮ ንግድ ለመቆጣጠር የቻሉትም ከነፃነት በኋላ ነው። አንዳንድ የላይኛው መደብ አባላትም አስመጪና ላኪ በመሆን አንዳንዴ በግላቸው አንዳንዴ በመንግስት ሽፋን ተሰማርተውበታል። በመንግስት ደረጃም ብሔራዊ ኮርፖሬሽን የተባለው ድርጅት ተቋቁሞ የእህል ምርትን ለአገር ውስጥ ዜጎችም ለውጭ አገር መንግስታትም ይሸጥ ነበር። ይህ ድርጅት በሁለተኛው የዓለም ጦርነት የኢኮኖሚ ቀውስ ስለደረሰባቸው ለአውሮፓውያን ጦርነቱ እየተካሄደ በነበረባቸው ተከታታይ 4 ዓመታት የእህል ምርቶችን በመላክ በሚሊዮን የሚቆጠር ትርፍ አግኝቷል። ከዚያም የኮርፖሬሽኑን ተሞክሮ መሰረት በማድረግ የውጭ ንግዱን ለመቆጣጠር ወይም ለማመጣጠን ሌሎች ተመሳሳይ የንግድ ተቋማት በመንግስት ደረጃ ተመስርተዋል። ከነዚህም ውስጥ የንግድና የትራንስፖርት ማህበር ተብሎ የተሰየመው ድርጅት በቀድሞ አጠራር ማህበር ቤት የሚባለው የተለያዩ የውጭ ሸቀጦችን ወደ አገር ውስጥ የማስገባት ሞኖፖል የነበረው ይጠቀሳል። ሌሎችም ቡና ቦርድ፣ እህል ቦርድ ወዘተ ቦርድ የሚባሉ ነበሩ። የጃንሆይ ዋና የገቢ ምንጭ ጉምሩክ ነው። የወጪና የገቢ ንግድ ቀረጥ ድንጋጌዎች በተለያዩ ጊዜያት ተደንግገዋል። የአዋጆቹ ትኩረት ከሚወጡት ይልቅ በሚገቡት ላይ ነበር። በውጭ ንግድ በኩል ታሪፋቸው የተደነገገው ቆዳና ሌጦ፣ ቡና፣ ሰምና ዝባድ ነበር። ይህም ዘመናዊ የሆነ አሰራር እስኪዘረጋ ድረስ ይቆይ ነበር። ከገቢ ንግድ የሚገኘውን ቀረጥ ከፍ በማድረግም የመንግስትን ገቢ ማሳደግ ተችሏል። ሆኖም ከውጭ ንግዱ የሚገኘው ገቢ አናሳ ስለሆነ በንግዱ ዘርፍ ተጨባጭ ለውጥ ሳይታይ ቀርቷል። በጥቅሉ አዲሱ የብሔራዊ ባንክ በገንዘብ ሚኒስቴር አጠቃላይ መመሪያ ስር የአገሪቱን የውጭ ምንዛሪ፣ የገንዘብ ህትመት፣ የባንክ ብድርና የወለድ ፖሊሲ በሚመለከት ኃላፊነት ነበረ። በ1935 የትራንስፖርት ህግ ደግሞ በአገሪቱ ታሪክ ለዘመናት በንግድና በመገናኛ ስራዎች እድገት ላይ ተጽዕኖ ሲያደርግ የኖረውን የኬላ ስርዓትና ቀረጥ አስቀርቶ በማዕከላዊ የመገናኛ መስሪያ ቤት ስር ዘመናዊ የሞተር ተሽከርካሪ ስርዓትና አሰራር በመፍጠር በአገራችን የንግድና የመገናኛ ታሪክ አዲስ የእድገት ምዕራፍ ከፈተ። የ1935ቱ የጉምሩክ ህግ የኢትዮጵያ መንግስት የገንዘብ ገቢ ዋናው ምንጭ የውጭ ንግድ ዕቃ ቀረጥ እንደሆነ አሳየ። ነገር ግን ምንም እንኳ እነዚህ መሰረታዊ የባንክ፣ የመገናኛ፣ የጉምሩክና የገንዘብ ድርጅቶችና ስራዎች በአገሪቱ ለዘመናዊ የንግድና የመገናኛ እድገት አስፈላጊ ቅድመ ሁኔታዎች ቢሆኑም የኢትዮጵያ ቁልፍ የእርሻና የዕደ ጥበብ ክፍለ ኢኮኖሚዎች ኋላ ቀር በመሆናቸው ለንግዱ ክፍለ ኢኮኖሚ እድገትና መስፋፋት ሊያደርጉ የሚችሉ አስተዋጽኦ በአይነትም በመጠንም የተወሰነ ሆነ። ቢሆንም የንግድና የመገናኛ ክፍለ ኢኮኖሚው ዘርፍ ከኪሳራ ተነስቶ በየዕለቱ እያደገ ሄዶ በአብዮቱ ዋዜማ ከኢትዮጵያ ብሔራዊ ጠቅላላ የአገር ውስጥ ዓመታዊ ምርት ገቢ 15.6 በመቶ ሆነ። ይህም ከእርሻ፣ ከአገልግሎት፣ ከኢንዱስትሪ ዘርፎች ቀጥሎ የመጨረሻ ደረጃ ላይ የሚቀመጥ ዘርፍ ሆኗል ማለት ነው።
ጃንሆይና ኢንዱስትሪ። የኢንዱስትሪው ዘርፍ ከወረራው በፊት ከነበረው ጋር ሲነጻጸር ከነጻነት በኋላ የታየው ለውጥ ከፍተኛ የሚባል እንደነበር ብዙዎች ያምናሉ። የዚያ ዘመን ንግድና ኢንዱስትሪ እንደ አቅሙ መስፋፋት የቻለው ንጉሱ አገሪቱን ለኢንቨስተሮች ምቹ በማድረጋቸው። ለምሳሌ በ1941 ዓ.ም የተደነገገው የገቢ ቀረጥ አዋጅ ከ200,000 ብር በላይ ካፒታል ያለውና በማዕድን በኢንዱስትሪና በትራንስፖርት ዘርፍ የተሰማራ ማንኛውም ኢንቨስተር በመጀመሪያው 5 ዓመት የሚያገኘው ትርፍ ከቀረጥ ነፃ ነበር። በንግድ ኩባንያዎች ትርፍ ላይ የሚሰበሰበው ቀረጥም ከ15 በመቶ እንዳይበልጥ ተደርጎ ነበር። በሦስተኛው የበጀት ዓመትም ትራክተሮችና ልዩ ልዩ ኬሚካሎች ከቀረጥ ነፃ ሆነው ነበር የሚገቡት። የንጉሡ አስተዳደር የኢንዱስትሪ ፖሊሲ ወጪና ገቢው ይመጣጠን ዘንድ ከውጭ የሚገቡ ሸቀጦችን በአገር ውስጥ ምርት መተካት የሚል። በዚህም መሠረት መጀመሪያ ጨርቃ ጨርቅ ትኩረትን አገኘ። አቃቂ ጨርቃ ጨርቅ ፋብሪካና ባህር ዳር ጨርቃ ጨርቅ ፋብሪካ በዋናነት ይጠቀሳል። በኢንዱስትሪ መስፋፋት ትልቅ ድርሻ የሚሰጠው በሆላንዱ ኩባንያ በኤችቪኤ ይካሄድ የነበረው የስኳር ኢንዱስትሪ ሲሆን ከነጻነት በኋላ ምቹ ሁኔታ ተፈጥሮለት በ1946 ዓ.ም 2 የስኳር ማምረቻ ፋብሪካዎች ማለትም ወንጂና መተሐራን አቋቋመ። የወንጂ ስኳር ፋብሪካ መሰረቱ የጣሊያን ነበር። ጣሊያን በአዋሽ ሸለቆ የሸንኮራ ተክል ማሳ መስርቶ ነበር። በ1953 ዓ.ም ኤችቪኤ ተብሎ የሆላንድና የኢትዮጵያ ተብሎ ተሰየመ። በርካታ ኢትዮጵያውያንም በሥራ ተሳታፊ ነበር። በኩባንያው አክሲዮንም ኢትዮጵያ 1/3 ድርሻ ነበር። በ1959 ከፍተኛ የተባለውን 10 ሚሊዮን ብር ትርፍ ያስገኘ ኩባንያ ነበር። ለሸማቹም ትልቅ ለውጥ ነበር። ቀድሞ ስኳር ከውጭ ገባ ስለነበር። ሌላው መጠጥ ሲሆን የመንግስት የገቢ ምንጭ በመሆን ሰፊ ድርሻ ነበር። ከወረራው በፊት የተመሰረተው የቅዱስ ጊዮርጊስ ቢራ ፋብሪካ የረጅም ዘመን ሞኖፖሉን ከሜታ አቦ ቢራ ፋብሪካ ጋር መጋራት ጀመረ። ኮካ ኮላና ፔፕሲም አገር ውስጥ መዘጋጀት የጀመሩት በንጉሱ ዘመን ነው። የማዕድን ኢንዱስትሪን በተመለከተም ከነጻነት በኋላ በአዶላ የተጀመረው የወርቅ ማዕድን ቁፋሮ እጅግ የላቀውን ገቢ ያስገኘ ሆኗል። ለምሳሌ በ1937 ዓ.ም ከመንግስት ገቢ 1/5 የተገኘው ከአዶላ ወርቅ ነው። ይህ ዘርፍ መንግስትን ስላከበረ አዶላ የሚለው የአገር ስም በክብረ መንግስት ተቀየረ ይባላል። በጥቅሉ የኢጣሊያ መንግስት መሰረት ያላቸውን ጨምሮ የጨርቃ ጨርቅና ሲሚንቶ ፋብሪካዎች፣ የዘይት መጭመቂያዎች፣ የእንጨት መሰንጠቂያዎችና የእህል ወፍጮዎች በእጅጉ ተስፋፍተዋል። የቆቃ ግድብም በ40 ሚሊዮን ብር ተሰርቷል። ይህ 40 ሚሊዮን ብር የኢትዮጵያ መንግስት ከኢጣሊያ ማግኘት የነበረበትን ካሳ ሳያገኝ ቀርቶ ነገር ግን 40 ሚሊዮን ብር ብቻ በሰጠው ካሳ የተሰራ። የኢጣሊያ መንግስት ለሊቢያ ተገቢውን የጦር ካሳ በቢሊዮን የሚቆጠር ዶላር ቢከፍልም ኢትዮጵያ የጠየቀችውን ገንዘብ ግን አልከፈለም ከ40 ሚሊዮን ውጭ። ሌላው የኢጣሊያ ጅምር ኢንዱስትሪ የአዲስ አበባው የቃጫ ፋብሪካ የሚጠቀስ ሲሆን አባ ሳሙኤል ተብሎ ከሚጠራው ግድብ የተጠለፈው የመብራት ኃይል ምንጭም
የነሱ አሻራ ነው። በንጉሱ ጊዜ ባየነው መልኩ ከውጭ በሚገቡ ምርቶች ላይ ከፍተኛ ቀረጥ በመጣል የአገር ውስጡን ኢንዱስትሪ ለማስፋፋት ተሞክሯል። የኢንዱስትሪዎች ማዕከል በአብዛኛው በአስመራ፣ በአዲስ አበባና በድሬዳዋ ከተሞች ሲሆን በተለይ በአገሪቱ ካሉ ፋብሪካዎች ውስጥ ግማሽ ያህሉ በአዲስ አበባ ይገኙ ነበር። ለአብነት ያህል የተነሱት ዘርፎችና መሰል የኢንዱስትሪ ተቋማት እየተስፋፉ በመሄዳቸው የሰራተኛው ገቢ የጨመረበት ሁኔታ ከመፈጠሩም በላይ በአብዮቱ መዳረሻ የሰራተኛው ቁጥር 54,000 ያህል ደርሶ ነበር። የዜጎች አማካኝ የዓመት የነፍስ ወከፍ ገቢም $72 ከ50 ሳንቲም ደርሶ ነበር። የሰራተኛው መደብ ከየክልሉ መጥቶ ኢንዱስትሪ በተቋቋሙባቸው ቦታዎች በጋራ ሲሰራም የመሰብሰብ ዕድሉን አግኝቶ በዕድርም በዕቁብም መልክ የተለያዩ ማኅበራትን መመስረት ጀመረ። የክፍያ መሻሻልና የመሳሰሉት ጥያቄዎች በአቤቱታ መልክም በአድማ መልክም መካሄድ ሲጀምሩ መንግሥት በ1954 ዓ.ም የመጀመሪያውን የሠራተኛ ማኅበር አዋጅ ደነገገ። በዓመቱ የኢትዮጵያ ሠራተኞች ማኅበር ኮንፌዴሬሽን ተቋቋመ። የወንጂ አድማ በ1953 ነበር የተቀጣጠለው። የመጀመሪያው የሥራ ማቆም አድማ በወንጂ ሠራተኞች ተጀምሮ ወደ ሌሎችም በመዛመቱ ወደ ኋላ ላይ ለንጉሡ ውድቀት ዋናውና አንዱ ግብዓት ሆኗል። በአጭሩ በኢንዱስትሪው ዘርፍ የታየውን መሻሻል ስናይ በ1966 ዓመተ ምህረት 436 ፋብሪካዎች 54,816 የፋብሪካ ሰራተኞች ነበሩ። አጠቃላይ የክፍለ ኢኮኖሚው የብሔራዊ ምርት ድርሻ ከመቶ 16.1 ሆኖ የታየው በ1966 ዓመተ ምህረት ነው። ዘርፉ ከባድ በሚባሉት ሳይሆን አነስተኛና መካከለኛ የሚባል ሆኖ የምግብ፣ የመጠጥ፣ የትንባሆ፣ የጨርቃጨርቅ፣ የቆዳና የጫማ፣ የእንጨት፣ የሲሚንቶ፣ የሸክላ፣ የመስታወት ሥራዎች የሚጠቀለሉ ብረት ነክ ያልሆኑ የማዕድኖች ሥራ፣ የማተሚያ፣ የኬሚካል፣ የብረታ ብረትና የመሳሰሉትን የሚያካትት በአጠቃላይ በአብዮቱ ዋዜማ በኢኮኖሚው በኩል ግብርናው 49.3 በመቶ፣ የአገልግሎት ዘርፉ 19 በመቶ፣ ኢንዱስትሪው 16.1 በመቶ፣ ንግድ 15.6 ከመቶውን ይሸፍን ነበር። የጃንሆይ የጦር ግንባታና የመሰረተ ልማት ዝርጋታ። ኢትዮጵያ ከጦርነቱ በፊት ዘመናዊ ጦር አልነበራት። የሆለታ ገነት ጦር ትምህርት ቤትም የመጀመሪያ ሰልጣኞችን ሳያስመርቅ ነበር ጦርነቱ የተነሳ። ነጭ ለባሽ በሚል መጠሪያ የሚታወቁት ጥቂት የከተማ ፖሊሶች ነበር። ከነጻነት በኋላ ግን ዘመናዊ ፖሊስ ማግኘት ችላለች። በ1934 ዓመተ ምህረት እንግሊዞች ከመልቀቃቸው በፊትም 5,000 የሰው ኃይል ያለው የክብር ዘበኛ ጦር የተባሉት ወታደሮች በስዊድናውያን መኮንኖች እንዲሰለጥኑ ተደረገ። በ1937 ዓመተ ምህረት ንጉሡ አሜሪካዊው አይዘንሃወር ግብፅ ውስጥ በነበሩበት ጊዜ ወደ ግብፅ አምርተው ተገናኟቸውና በኢትዮጵያ ስላለው ወቅታዊ ሁኔታ ተነጋገሩ። ስለ ኤርትራ፣ ስለ ኦጋዴን፣ ስለ ምድር ባቡር አጠቃላይ ሁኔታውን አስረዱ። የአሜሪካው የፔትሮሊየም ኩባንያ ሲንክሊየር ሊውስ በኦጋዴን የነዳጅ ዘይት ፍለጋ ጥናት ቢያካሄድ ኢትዮጵያ ፈቃደኛ እንደሆነች ንጉሡ ያስረዱትም የኦጋዴን ግዛት
የይገባኛል ጥያቄ መፍትሄ እንዲያገኝና በዚያውም ከአሜሪካ ጋር ጥብቅ ቁርኝት ለመመስረት ነበር። ከ1937 ዓ.ም በፊት የአሜሪካውያን ተሳትፎ በሲቪሉ ዘርፍ ነበርና አሜሪካ በወታደራዊ መስክ ልዩ ድጋፍ እንድታደርግ ንጉሡ ተማጸኑ። ሆኖም አሜሪካ ለዘብተኛ አቋም ይዛ ጥቂት ጊዜ ቆየች። ከ1938 ዓ.ም ጀምሮ የተወሰኑ ወታደራዊ እገዛዎችን ስታደርግ ቆይታ በ1945 ዓ.ም ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትተሳሰር ግን አሜሪካም አስመራ ባላት የመገናኛ ጣቢያ ምክንያት የመካከለኛው ምስራቅ ስትራቴጂያዊ ጥቅሟ ከኢትዮጵያ ጋር ተያያዘ። ወዲያውም የእንግሊዝ ወታደራዊ ተራድኦ ቡድን ከኢትዮጵያ ሲወጣ ኢትዮጵያ የተሟላ ድጋፍ ከአሜሪካ ማግኘት ቻለች። በ1944 ዓ.ም በገማል አብደል ናስር አማካኝነት በግብፅ የተካሄደው አብዮትም አሜሪካ በመካከለኛው ምስራቅና በቀይ ባህር ዳርቻ ያላትን አቋም በደንብ እንድታጤን አስገደዳል። በእነዚህ ሁኔታዎች መነሻነት አሜሪካና ኢትዮጵያ ኢኮኖሚያዊና ወታደራዊ ስምምነት ተዋዋሉ። የአሜሪካ ተጽዕኖ ከሁሉም ጎልቶ የታየው በስልጠናና በትጥቅ መስክ ነበር። ከ1938 እስከ 1964 ድረስ አሜሪካ ያደረገችው ወታደራዊ እርዳታ በ180 ሚሊዮን የአሜሪካ ዶላር የሚገመት ነበር። ከ1945 እስከ 1960 ባለው ጊዜ ከ5500 በላይ የሆኑ ኢትዮጵያውያን በአሜሪካን ሀገር የተለያዩ ወታደራዊ ስልጠና አግኝተዋል። ከዚህ በተረፈ ጀቱ፣ ጸረ አውሮፕላን መቃወሚያው፣ የባህር ኃይል መርከቡና ጀልባው፣ የእግረኛው መሳሪያና አንዳንዴ ዩኒፎርሙም ሳይቀር የሚመጣው ከአሜሪካ ነበር። በትጥቅም ሆነ በስልጠና የአሜሪካ ወታደራዊ እርዳታ ቁንጮ ውጤት ተብሎ የሚገመተውና በዘመናዊነቱና በቅልጥፍናውም ዝናን ያተረፈው የአየር ኃይሉ ነበር። ፕሮፌሰር ባህሩ ዘውዴ 2002 ዓ.ም አሜሪካ በ1945ቱ ስምምነት መሰረት በአስመራ የሚገኘውን የመገናኛ ጣቢያዋን ማለትም በመካከለኛው ምስራቅ ኮሚኒስት ሀገሮችን ለመከታተል የሚያስችላትን የስለላ ጣቢያ ቃኘው ጦር ሰፈር በሚል ስያሜ በመሰየም ይዞታዋን ስታረጋግጥ፣ በምላሹም ማግ በሚል ምህጻረ ቃል በሚታወቀው የወታደራዊ እርዳታ አማካሪ ቡድን አማካኝነት 3 ክፍለ ጦር ሰራዊት ለኢትዮጵያ አሰልጥና አስታጠቀች። የኢትዮጵያ የምድር ጦር ቀደም ብሎ ከሰለጠነው ጋር ተዳምሮ በ4 ክፍለ ጦሮች ተደራጀና አንደኛው ክፍለ ጦር ክቡር ዘበኛ በአዲስ አበባ፣ ሁለተኛው ክፍለ ጦር መጀመሪያ ደሴ፣ ቀጥሎ ኤርትራ፣ ሶስተኛው ክፍለ ጦር አረር፣ አራተኛው ከፊሉ አዲስ አበባ፣ ከፊሉ ነገሌ ቦረና ተመደቡ። በየክፍሉም አሜሪካውያን አማካሪዎች ተመደቡ። የምድር ጦሩ በዘመናዊ መንገድ ካደራጁ በኋላም በስዊድኖች ተጀምሮ የነበረውን የአየር ኃይልና በኖርዌጂያውያኖች እየተደራጀ የነበረውን የባህር ኃይል ተሳትፎበታል። በእንግሊዝ ስር በነበሩት ህንዶች ይተዳደር ለነበረው የሐረር ጦር አካዳሚ የማቴሪያል ድጋፍ ያደረጉ ሲሆን የአሜሪካውያን አሻራ ያላረፈባቸው የጦር ክፍሎች ተብለው የሚጠቀሱት ክቡር ዘበኛና ፖሊስ ናቸው። በጃፓን አማካሪነትም በአፋጣኝ የማዕረግ እድገትና ሹመት ብዙ ከፍተኛ መኮንኖች ሊፈጠሩ ችለዋል። ከ1939
እስከ 1948 ድረስ በ9 ዓመታት ውስጥ 4 ብርጋዴር ጄኔራሎች ብቻ የነበሩ ሲሆን ከ1949 እስከ 1959 ድረስ በ10 ዓመታት ውስጥ 42 ብርጋዴር ሜጀር እና ሌተናል ጄኔራል መኮንኖች ተፈጥረዋል። ፕሮፌሰር ላጲሶ 1983 አጠቃላይ ጦር ኃይሉም በአንድ የጦር ሚኒስቴር ስር እንዲተዳደር ተደርጓል። ኢትዮጵያ ከ1940ዎቹ ጀምሮ በተከታታይ በአሜሪካውያን ሰፊ ድጋፍ በባህር ኃይል፣ በአየር ኃይል፣ በምድር ጦር በኩል በደንብ የተደራጀ የምርጥ ዘመናዊ ጦር ባለቤት ሆነች። ከባድ የጦር ካሚዮኖች፣ ታንኮች ወዘተ አሜሪካውያን ለገሱ። ምንም እንኳን የሁለተኛው የዓለም ጦርነት ቅሪት ቢሆኑ። በጥቅሉ አሜሪካ ኢትዮጵያ ለኮሚኒዝም ጥቃት እንዳትጋለጥ በደንብ አዘጋጅታታለች ለማለት ይቻላል። የሚገርመው ኮሪያ የዘመቱትና ከአሜሪካውያን ወታደሮች ጎን ተሰልፈው የተዋጉት ቃኘው ሻለቃ በአሜሪካውያን ካልሰለጠኑት ከክቡር ዘበኛ የተመለመሉ መሆናቸው። የአሜሪካ ድጋፍ በጦር ኃይሉ ብቻም ሳይሆን በአየር ትራንስፖርት በኩልም አለ። በ1938 ዓመተ ምህረት ከኢትዮጵያ ወደ አሜሪካ ያቀናው ልዑክ በኢትዮጵያ የአየር መንገድ ለማቋቋም የአሜሪካንን እርዳታ ጠየቀ። በሚቀጥለው ዓመትም በኢትዮጵያ መንግስትና በትራንስኮንቲኔንታል ኤንድ ዌስተርን ኤርላይን መካከል ስምምነት ተደርጎ የኢትዮጵያ አየር መንገድ በ1939 ወይም በ1946 እንደ አውሮፓውያን አቆጣጠር ተቋቋመ። ዋና ሥራ አስኪያጆችና የቴክኒክ ተቆጣጣሪዎች አሜሪካውያን ሆነው ከቀጠሉ በኋላ በ1964 ዓ.ም የመጀመሪያው ኢትዮጵያዊ ሥራ አስኪያጅ ተሾመ። ለየብስ መንገድም ቢሆን አሜሪካ ዋናውን ድርሻ ትይዛለች። ቀደም ሲል በወረራው ጊዜ ተሰርቶ የነበሩ መንገዶች በጦርነቱ ፈራርሰው ነበር። አዳዲስ መንገዶችም በብዛት አልነበሩም። በ1943 የአውራ ጎዳና ባለስልጣን ተቋቁሞ የኢትዮጵያን መንገዶች ለመጠገንና አዳዲስ መንገዶችን ለመገንባት እንቅስቃሴ ተጀመረ። የባለስልጣን መስሪያ ቤቱም የተቋቋመው በአሜሪካ ድጋፍና ትብብር። የባለስልጣን መስሪያ ቤቱ በአሜሪካውያኑ የበላይነት ተቋቁሞ ስራውን ሲጀምርም ግንባታው እንደ አገራቸው አምሳያ ኦፊስ ኦፍ ፐብሊክ ሮድስ ሆኖ ተነድፎ ነበር። በ1953 ዓ.ም የሥራ አስኪያጅነቱን ሥልጣን ኢትዮጵያውያኑ ቢረከቡም የመንገድ ሥራ እንቅስቃሴዎች ይከናወኑ የነበሩት ግን በአሜሪካ ስር ከሚገኘው ከዓለም አቀፍ የመልሶ ግንባታና ልማት ባንክ ወይም ኢንተርናሽናል ባንክ ኦፍ ሪኮንስትራክሽን ኤንድ ዴቨሎፕመንት በተገኘ ብድር ነበር። በዚህ ምክንያት ባንኩ በባለስልጣኑ ተግባራት ላይ ከፍተኛ የቁጥጥር ኃይል ነበር። ቴሌን ለረጅም ጊዜ ይዘው የቆዩት ስዊድኖች የነበሩ ቢሆንም እንደገና በዘመናዊ መልክ ለማደራጀት የአሜሪካ እጅ ነበር። ከአፄ ምኒልክ ጀምሮም በየጊዜው እየተስፋፋ መሄዱ ይታወቃል። ከባንክ ጋር በተያያዘ እንግሊዞች ሰፊ ተሳትፎ ነበራቸው። በወረራው ጊዜ ቀደም ሲል ከነበረው ባንክ ውጪ ባንኮ ዲ ሮማና ባንኮ ዲ ናፖሊ የሚባሉ የጣሊያ ባንክ ቅርንጫፎች ተቋቁመው ነበር። ጣሊያኖች ከወጡ በኋላ በ1934 የተቋቋመው የኢትዮጵያ መንግስት ባንክ እንደ ንግድ ባንክም እንደ ብሔራዊ ባንክም ሲያገለግል ከቆየ በኋላ በ1955 ዓ.ም ተግባራቸው በአዋጅ የተለየ የኢትዮጵያ ንግድ ባንክና
ብሔራዊ ባንክ ተቋቋመ። ከዚያ በኋላም እየተስፋፋ ሄደ። በትምህርቱም እንግሊዝና ፈረንሳይ የማይናቅ ተሳትፎ የነበራቸው መሆኑ እንዳለ ሆኖ አሜሪካ የአንበሳውን ድርሻ ትይዛለች። በርካታ ኢትዮጵያን ለትምህርት የሚላኩት አሜሪካ ነበር። በጥቅሉ አገር ግንባታው ዘርፍ ሰፊ አስተዋጽኦ ያበረከተችው ሀገር አሜሪካ ነበረች። ሂደቱ በዚህ ቀጥሎ በስተመጨረሻ ግን የንጉሱን አፍቃሪ ካፒታሊዝምነት እየተቃወሙ የመጡትና የኢትዮጵያን መንግስት ፊውዳል እያሉ የሚጠሩት ምሁራን ወይም ተማሪዎች ይሄ የኢምፔሪያሊዝም ነጸብራቅ ነው እያሉ መንቀፍ ጀመሩ። የሚገርመው ልክ በዚያው ዘመን የሶሻሊስት ርዕዮት ይከተል የነበረውና ለአስዋን ግድብ ከሶቪየት እርዳታ ይጠይቅ የነበረው ስዊስ ካናልን ከእንግሊዝና ከፈረንሳይ ሊወርስ የተነሳው ጋማል አብደላ ናስር ሞቶ አንዋር ሳዳት የግብፅ መሪ ሲሆን ሶቪየትን ትቶ አሜሪካንን ወዳጅ አደረገ። የቃኝ ጦር ሰፈር አስፈላጊነትን አከተመ። አሜሪካም የመካከለኛው ምስራቅ ስጋቷ ተወገደ። በዚያ ላይ ዘመን ተራቆ በሳተላይት መረጃን መሰብሰብ ተችሎ ነበርና የስለላ እምብርቱ ዋጋ ቢስ ሆነ። ተማሪዎችም አሜሪካም ተማሪዎችን ተገላገሉ። አፄ ኃይለ ሥላሴ ተደጋግሞ እንደተገለጸው ኢትዮጵያን ዘመናዊ አገር ለማድረግ የውጭ እርዳታ የግድ አስፈላጊ መሆኑን በማመን በዲፕሎማሲው መስክ ልዩ ጥረት አድርገዋል። ከአፍሪካ መሪዎችም ተወዳዳሪ ያልተገኘላቸው አገር ጎብኚ በመሆን የዓለም አገራትን በመጎብኘት የአንደኝነቱን ስፍራ ይይዛሉ። ይህም ለመዝናናት ሳይሆን እርዳታ ፍለጋ ነው። ከግንቦት 1946 እስከ ታኅሳስ 1947 ዓመተ ምህረት ድረስ ባሉት 8 ወራት ውስጥ ከፍተኛ ባለስልጣኖቻቸውን አስከትለው አሜሪካን፣ ካናዳን፣ ሜክሲኮን፣ ዩጎዝላቪያን፣ ግሪክን፣ ፈረንሳይን፣ ሆላንድን፣ ምዕራብ ጀርመንን፣ ስዊድንን፣ ኖርዌይን፣ ዴንማርክን፣ ኦስትሪያን የጎበኙ ሲሆን በህዳር 1949 ደግሞ ህንድንና ጃፓንን እንዲሁም ሌሎችን ጎብኝተዋል። ዋና ዓላማቸውም የኢኮኖሚና የቴክኒክ እርዳታ ለማግኘት ነው። ለምሳሌ በህዳር 1949 ጃፓንን በጎበኙ ጊዜ በቶኪዮ ከተማ ለጠቅላይ ሚኒስትሩ ባደረጉት ንግግር የሀገራችንን የተፈጥሮ ሀብት በሥራ ለመዋልና የሕዝባችንን የኑሮ ደረጃ ከፍ ለማድረግ በያዝነው ተግባር አፈጻጸም የጃፓን ገንዘብና የቴክኒክ ዕውቀት ተከፋይ እንዲሆን በደስታ የምንቀበለው መሆኑን ለክቡርነቶ ለማረጋገጥ እንፈልጋለን ብለዋል። በሌሎችም አገራት ተመሳሳይ ተማጽኗቸውን እንደቀጠሉ ግልጽ ነው። አገራቱም ኢትዮጵያን በማዘመን ረገድ የየድርሻቸውን ተወጥተዋል። እነዚህን የመሳሰሉ የስልጡን ባዕድ አገራት አስተዋጽኦ ስናይም እንዲሁ በሽሮታና በርህራሄ ለኢትዮጵያ አዝኖ እንዳደረጉ መወሰድ የለብንም። አገራቱ የየራሳቸውን ጥቅም፣ ክብርና ተወዳዳሪነትን በማሳየት ፖለቲካዊ ትርፍ ለመሸመትና በርዕዮትም በኩል ቀዳሚነትን ለማወጅ ሲሉ የሚራመዱበት መንገድ ነው። ሃሮልድ ማርክስ ዘ ፖለቲክስ ኦፍ ኢምፓየር ኢትዮጵያ ግሬት ብሪቴን ኤንድ ዘ ዩናይትድ ስቴትስ 1941 እስከ 1974 በሚል መጽሐፋቸው ይህ አይነቱ ቀዳማዊ ኃይለ ሥላሴ የወሰዱት ዲፕሎማሲያዊ እርምጃ በቀዝቃዛው ጦርነት ኢትዮጵያ ወደ ምስራቁ ርዕዮት ልታዘነብል ትችላለች የሚል ፍርሃት አሜሪካንን
ክፉኛ አንቀጥቅጧት ነበር በማለት ገልጸውታል። ስለዚህ አሜሪካ የኢትዮጵያን ጉዳይ ከልቧ እንድታስብበትና ሙሉ ትኩረት ለኢትዮጵያ ጸጥታ እንድትሰራ የሚጋብዝ ነበር ሲሉ ያክሉበት። የክፍል 13 ትረካ አሁን ተጠናቋል። በቀጣይ ክፍል 14ን ይዘንላችሁ እንቀርባለን። ሙሉን ትረካችንን ስትከታተሉ የነበራችሁትን ሁሉ በቻናላችን ስም ምስጋናና ከበሬታችንን እየገለጽን በቀጣዩ ክፍል 14 ትረካ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ፈጣሪ ኢትዮጵያና ሕዝቦቿን ሰላም ያደርግልን።